ዝና ትህትናን ይዞ ወደ ሆስፒታል በሚሄድበት አጋጣሚ አንድ ሰው ጠቆመበት። እሱም ማን ነበር? ዝና መሀሊትን እገልሻለሁ፣ ይህንን ምስጢር ካወቅሽ በህይወት መኖር የለብሽም ስላላት በመከታተልም ለነ መድብል ደውላ እናንተ ብዙ አሰቃይታችሁኛል፣ ግን ደግሞ ከዝና አትብሱም። ስለዚህ ትህትናን ይዞ ሄዶ ኩላሊቷን ሊያወጣው ነው፣ ለስንት ጊዜያት አግቷት እየተሰቃየችዋል ልጅ በማለትም ለነ መድብልና ለነ ብሩክ ደወለች። ብሩክና መድብል ደግሞ ፖሊሱን ይዘው ዘጉ ሲሉ እውነትም ዝና የትህትናን ኩላሊት ለማስወጣት ሆስፒታል እየሄደ ነበረ። በአጉል ራሷን ጎርታለች በማለት ግን ደግሞ ፖሊሱ እጅ ከፍንጅ ያዘው። እሷም ስትጠየቅ ትህትና ራሷን ካወቀች በኋላ ማነው እንደዚያ ያደረገች ስትባልም ዝና ራሱ ነው። ኩላሊቴን አውጥቶ ለመውሰድ ሲፈልግ እንደዚህ ቅድድድ አድርጎ የጣለኝ፣ አሁን ደግሞ እሱ አልችል ሲል ኩላሊት እንዴት መውጣት እንዳለበት ስለማያቅ ወደ ፖሊስ ወደ ሐኪም ቤት ይዞኝ እየሄደ ያለው ለጓደኛቸውና ለዘመዳቸው የኔን ኩላሊት ሰጥተው ሊያድኑት እኔን ደግሞ ሊገሉኝ እየታገሉ ነበር በማለትም እንግዲህ ትህትና እውነታውን ፈርጥ አድርጋ ለፖሊሱ ስትናገር ፖሊሱም እሱ መታሰር አለበት በማለትም ዝናን እጅ ከፍንጅ ተይዟል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ ያልኩኝ በአክብሮት ጠይቃለሁ። እንግዲህ ዛሬ ዝና እጅ ከፍንጅ የትህትናን ኩላሊት ለማስወጣት እና እንዲሁም ደግሞ ለሌላኛው ሰው እንዲትለግዝ አድርጎ ወዳጃቸውን ለማዳን በሚያደርገው ጥረት ላይ በጣም በሚያሳዝን ሁኔታ መሀሊት ለነ መድብል በመናገሯ እነ መድብል አሁንም ትልቅ ችግር እየተፈጠረ ነውና ልንደርስላት ይገባል በማለትም ለትህትና ለፖሊስም በመደወል የዝና ወንጀል ይፋ ወጥቶ እስር ቤት በመግባቱ ሁሉም በደስታ እየተፍለቀለቁ ይገኛሉ። ሌላው አሁን ላይ እንግዲህ ብሩኬና ቅድስት ደስ በሚል ሁኔታ ወደፊት ህይወታቸውን ለመኖር እያደረጉ ያሉት ጥረትም አሁን ላይ ጥሩ እና እንዲሁም ደግሞ ለቤተሰብ ተልኮ በስነ ስርዓት ቅድስትን አግብቶ የራሱን ህይወት መመስረት እንዳለበትም ብሩክና መድብል ተነጋግረዋል። ሌላው ሉላን ለማግኘት ሉላን ለመያዝ ያደረገው ጥረት ዝና መርዙ ደላላውንም ልኮ አሁን ላይ መርዙ ደላላው ሉላን እና ሞገስን ያሉበትን እያፈላለገ ሉላን ካገኘ በኋላ ለዝና እንዳቀብለው ነበረ። ነገር ግን ዝና ከሁሉም በፊት ፖሊስ ይዞ ጠፈን ነው። ትህትና በሚያሳዝን ሁኔታ እጅግ ልብ በሚነካ ሳታስበው ወደ አረብ ሀገር ሄጄ ቤተሰቦችን ህይወታቸውን እቀይራለሁ ብላ በምትጠብቅበት ዝና ሆዬ አግቶ እያሰቃያትና አሁን ደግሞ ጭራሽ ለወዳጃቸው ኩላሊቷን አውጥታ እንደምትሰጥም ሲነገራት የመጨረሻ ተስፋ በመቁረጥ ላይ ሳለች ራሷን በቢላዋ ቆራርጣ ማድረግ ያለባትን ነገር በሞት ይሻለኛል በማለትም አስቀድማ ራሷን ልታጠፋ ባለችበት ዝና ደርሶ እሷን ተሸክሞ ወደ ሆስፒታል አንቺ ከጀመርሽውማ ዝም ብለሽ መሞት የለበሽም፣ ኩላሊትሽን ለዘመዳችን ወይም ደግሞ ለባለውለታችን ከፍለሽ መሞት አለብሽ በማለትም ኩላሊቷን ሊያስወጣት ተሸክሞ ወደ ሐኪም ቤት በሚሄድበት አጋጣሚ አሁን ላይ እንግዲህ ሁሉም በሩጫ መሀሊት ለነ መድብል ደውላ የትህትና ህይወት አደጋ ላይ ነው፣ ትህትና ማነች አንቺ አረመኔ ብሎ መድብል ሲመልስላትም እመኔ መድብል እየዋሻው አይደለም፣ እናንተ ጋር ብዙ በልቻለሁ፣ ዝና ግን የመጨረሻ አረመኔ ነው፣ እኔንም ሊገለኝ ይፈልጋል። ስለዚህ እባክህን አሁን ትህትና የምትባለው ልጅ ያን ጊዜ ብሩክን እንዳገቱት ያገቷት ናት። እናም 500,000 ብር ከቤተሰቦቿ ተቀብለው አሰቃይተው አረብ ሀገር እንልክሻለን ብለው እነሱ እጅ አስገብተው አሁን ደግሞ ኩላሊቷን አውጥታ ለባለውለታቸው እንድትሰጥ አድርጎ ወደ ሐኪም ቤት እየሄደች ነው ስትለውም አሁን መድብልና ብሩክ እየተሯሯጡ ፖሊስ ይዘው ሲሄዱ ዝና እጅ ከፍንጅ ሐኪም ቤት አካባቢ ሲደርስም ተያዘ። አሁን ላይ ትህትና ስትጠየቅ ራሷን ስታውቅም አዎ እንደዚህ አድርጎ የአባትና የእናቴን ንብረት
አሽጦ ከዛም ባሻገር ደግሞ 500 ሺህ ብር በአራጣ ተበድረው ለነሱ እንዲሰጧቸው ካደረጉ በኋላ አሁን ቤተሰቦች እኔን አረብ ሀገር ናት ብለው በጉጉትና በተስፋ እየጠበቁኝ ነው። ነገር ግን የሚያሳዝነው ነገር እኔ ያለሁት እዚህ ነው። እንዲሁም ደግሞ እስከዛሬ ብዙ ሰርቼ የማፈራዋን ልጅ በልጅነቴ አግተው አሰቃይተው ቤተሰቦች ደግሞ አንጡ እየተባሉ የተበደሩትን አራጣ ምን የላቸው እየተሰቃዩ ነው በማለትም ትሁትና ሁሉንም ነገር ለፖሊስ ስትናገር፣ መሀሊትም ከዚህ ቀደም የፈረመችው ወረቀት ለሕግ ሲቀርብም አሁን ዝና የማይወጣበትና ምንም አማራጭ የሌለበት ሁኔታ ውስጥ ይገኛል። ሌላው በእጅጉ ልብዋ የተሰበረው ትሁትና ለምን ራስሽን ልታጠፊ ቻልሽ ብለው ሲጠይቋትም አማራጭ የለኝም ነበረ፣ ራሴን አይኔ እያየ ኩላሊቴን አውጥተው ከሚሰጡት ራሴን ካጠፋሁ በኋላ ኩላሊቴን አውጥተው ቢሸጡት ይሻላል ብዬ ነው፣ ምን ማድረግ አልችልም ነበረ አለች ለፖሊሶቹ። አየሽ ራስሽን አጥፍተሽ በሆን ቀረሽ ነበረ። ስለዚህ አሁን እሱ አውጥቶ ኩላሊትሽን ሊሰጠው ነበር እየተሯሯጠ ያለው። ግን ደግሞ አንዳንድ ጊዜ መሀሊት የምትባለዋ አይታሽ ነበር መሰለኝ፣ እሷ ናት፣ እሷም የሱ ተገዥና ሲላትም አው እሷን አውቃታለሁ፣ መታ አንድ ቀን ሲያሰቃየን ነበር ሁለታችንንም፣ መግቢያ አታ እሱ ያላትን ነገር እንድታደርግ አዟት ነበረ። ምንም እንዳደረገች ባላቅም እናም ደግሞ በምን እንደተስማሙ ባላቅም ከዛ ወታ ሄደች። በቃ ማንም ሰው ልትረዳኝ ሞክራ ሁሉ ነበረ፣ ግን ደግሞ በኋላ ላይ ለሱ ስላስፈራራት አሳልፋ ሰጥታ እንዲደፍረኝ ልታደርግ ነበረ አለችው። ፖሊሱም እሷም ወንጀለኛ ናት፣ ግን ደግሞ ለጊዜው ዋናው ወንጀለኛ ዝና ስለሆነ ዋጋውን ማግኘት አለበት በማለትም እንግዲህ የዝናን ወንጀል ሁላቸውም ተባብረው በምስክርነት በማጽደቅም ዝና እጅ ከፍንጅ ተይዞ እስር ቤት እስከ ወዳኛው መወርወሩ ግልጽ ነው። ነገር ግን ደግሞ ኻሊብ ሙሲሳ እና እንዲሁም ሌሎቹ የስራ ባልደረቦቹ ለጊዜው ሊያዙ አልቻሉም። ወይኔ ዝና እኔ ያበበ ደንበሳ ልጅ የማንም መጫወቻ ሆንኩኝ ማለት ነው በማለትም እንግዲህ ለኻሊብ ሙሲሳ ሰው እዛ ድረስ መጥቶ እንዲያዩ እንዲጠይቀው አድርጎ ኻሊብ ሙሲሳን መልእክት አደረሰለት። እኔ በእስር ቤት ነኝና ያለንን ንብረት አሽሽ፣ በትህትናም ጉዳይ ፖሊስ ደርሶብን ነጻ ወጥታለች በማለትም ሲናገር አሁን ላይ ስልካቸው ወይም ደግሞ ንግግሩ እያንዳንዱ የኻሊብ ሙሲሳ ስለተጠለፈ እጅ ከፍንጅ እሱም የሚያዝበት ቀን ቅርብ ነው እያሉ እነ መድብል እንግዲህ ቀሪ ህይወታቸውን በደስታ ቀጥለዋል ማለት ነው። ብሩክ መድብልን ወደ ሽምግልና ልላክህ ሲለውም በፍጹም የማይሆን ነገር ነው፣ እኔ እኮ ሰው ደብድቤ እስር ቤት ከመግባቱ ውጭ ስለ ሽምግልና የማቀውም ሆነ የምረዳውም ነገር ስለሌለ እባክህ ተፋታኝ ሲለውም እንዴ እንደሱም አትበላለ፣ የምሬን ነው ለዛሬ ሽምግልና ሁን ሲለውም እልቅስ ቅድስት ቤተሰቦች ታናሽ እህት ካሏት ይዳሩ ሲልም ላንተ የሚሆን ታናሽ እህት የለም፣ ሁሉም ሸበ ናቸው። ስለዚህ ሌላ ፈልገ አግባ፣ አሁን ከሞገስ ጋር ሂደ ሽምግልናውን ጠይቅ እያለው ነበር። እኔ መርጬ ተመርጬ ባላገባ እኔ መድብል አይደለሁም፣ አሳያለሁ እንዴት ያለች ቆንጅዬ ልጅ አምጥቼ አገባለሁ እያለም ነበር። ቅድስትን እንግዲህ ቅድስት ምሳሌ እኮ የሆነ ነገር ነግራኝ አላት። ምንድን ነው እሱ? ይልሽ ጎረቤት ለጎረቤት ሁሉ እባካችሁን የምሳሌ እናት ልሆን እያልሽ እያወራሽና ምሳሌን እንዳሳቀቅሽ ነገረች ሲላትም አይ ይች እንኳ የምሳሌ ወሬ ሳኮን የራስህ በሰበቡ እየነገርከኝ ነው፣ ቢሆንም ምንም ችግር የለው ብልም ለምሳሌ ያልሆንኩ ስትለውም ለምሳሌ ወይስ ለብሩክ ሲላት ለሁለቱም አለች። አሁን ላይ ብሩክ እንግዲህ እኔና አንቺ ይቅር አላልሽኝም ተጣልተናል ሽማግሌ እንላክ ሲላትም የምን የሚያስታርቁን ሽማግሌ ነው አላት። ግራ ተገባን። ምንድን ነው ጋሽ አለችው። የእኔ አይናፋር እኮ ነሽ። ለማንኛውም በቅርቡ ደግሞ ትዳራችን መሀሊት ከመሀላችን ወጥታለች፣ ያማረና የሰመረ እንደሚሆን ቃል እገባልሻለሁ ሲላትም አዎ ጋሼ አሁን ማንም የለም ከመሀላችን፣ ሁላቸውም ወጥታለች ያች አረመኔ። ስለዚህ የራሳችንን ህይወት በስነ ስርዓትና በደስታ የምንኖርበት ቀን ይመጣል ብዬ ተስፋ አደርጋለሁ አለችው። እውነት ነው ቅድስቴ አታስቢ፣ አንቺ የሚገባሽን አይነት ህይወት አኖርሻለሁ በማለትም እንግዲህ አበሰራት። እሷም እሺ በማለት አሁን በተስፋና በደስታ እየቀጠለች ትገኛለች።
ዳጣ መርዙ የነገራት ነገር ለእሷ አስቸጋሪ ነበረ። መርዙ ዝና ደውሎ ኮንዶሚኒየም ቤት እንደሚሸልመው ሉላን ደግሞ ካስረክበው ደላላ በደላላ አፈላልጎ ሉላን ለሱ ከሰጠው በጣም ደስተኛ እንደሚሆንና ያንን ኮንዶሚኒየም ቤት እንደሚሸልመው ሲነግራት ራሷን ስታ እዛው መርዙ ላይ ወደቀች። በዚህን ሰዓት ምን እያልሽ ነው? ምን ሆነሻል? ዳጣ ንቂ 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 ሲላትም ግን ዳጣ አሁን ነው ሞገስ የደበቀውን ሽጉጥ መቀበል ያለብኝ። አንተ አረመኔ፣ እናትህን ብትሆን ትሸጣለህ ማለት ነው? አፈር ብላና። ዝና እኮ ማለት ከባድ ነው። ይህን የመሰለ ሰው ነው። እኔ እኮ ኮሚኒሽን ካገኘው አይመለከተኝም አላት። እናትህ ብትሆን ትሸጣለህ? ያምሻል፣ ብር እኮ ነው የሚሸልመኝ፣ ኮንዶሚኒየም ቤት ነው አላት። በዚህን ሰዓት ለነ ሞገስ ሄዳም ተናገረች። ይኸውልህ መርዙ ደላላውን አፈላልግ ሉላንና ብሎ ስልኩንም ሰጥቶታል። ስልኳን የሉላን እናም ለደላሎቹ በሙሉ እየረጨ ይገኛል። ስለዚህ መጠንቀቅ አለባቸው። ፈልጎ ደግሞ ካመጣለት ብዙ ብር እንደሚከፍለውና ብዙ ብር እንደሚያስረክበው ኮንዶሚኒየም ቤትም ሰጥቶት የራሱ ህይወት እንዲኖር እንደነገረውም ግልጽ ነው አለች ዳጣ። አለቀልን ስትልም በፍጹም አያልቅልንም። ዝና በቅርቡ የቅጣቱን የወንጀሉን ቅጣት አግኝቶ እኛ የምንፈወስበት ሰዓት ቅርብ ነው ሉላ፣ እንደዛ አትበይ አላት። እሷም እሺ በማለትም ተስማማች። አሁን ላይ እጄ ቢያጣም አላጥም እጄ ቢያጣም ምንም ቢሆን አንቺን ማኖር አያቅተኝም። የሚከብደኝ የቤት ኪራይ እንጂ ከዛ ውጭ ግን ንብረቴ በቅርቡ ስለሚመለስ አንቺ ተረጋጊ እያለ ሉላን ሞገስ ማረጋጋት ጀመረ። መድብልና እንዲሁም ደግሞ ብሩክ አሁን ሁሉም የእጃቸውን ማግኘት አለባቸው። እናንተ ግን ተጋቡ ሲለውም እንዴ ብሩክና ዝናና እንዲሁም እንደሱ አይነቶቹ ወንጀለኞች እስር ቤት ሳይገቡ በፍጹም እኔ አላገባም አለ። ይቺ ልጅ እኮ መሯት ተስፋ ቆርጣ ጥላ እንዳትር ተናግር ያለው በማለትም መድብል ተቆጣ። ብሩክን ቻናሉን ሰብስክራይብ ያደረጋችሁ